አቤት 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 እየጠራ ነው። ቆይ ደግሜ ልሞክርልህ እስቲ በል። ምን አይነት መከራ ነው? ወይ እናቴ ስልኩ ይነሳ ነው። ካገኘት ደግሞ ይገሉታል። ወይ ጉድ! እና ምን ይሻላል? ወይ ካሮን ለናታን እንደውለታ። አይ እንዴ ከእነሱ ናታን ይብሳል። በጭራሽ እሱ እንዳነቢው። ታዲያ ምን ተሻለ? አቤልና የቃል ጦርነት በይፋ ጀምሯል። እንግዲህ አቤል ቃልንና ፂን ያገታቸው እሱ እንደሆነ ሰምቷል ማለት ነው። ቃል ይህንን ነገር ሲሰማ እሱም ሆኖ እኛን እንዴት እንደዚህ ያደርጋል ብሎ በጣም ተናዶበት ነበር ከቤት የወጣው። ነገር ግን ፂ ደግሞ የሆነ ነገር ያደርገው ይችላል ብላ አብራው ተከትላ ሄዳለች ማለት ነው። ዳጊ እንግዲህ አቤል ራሱን እንዲጠብቅና ቃል ሁሉንም ነገር እንዳወቀ ሊነግረው በተደጋጋሚ ስልክ እየሞከረለት ነበረ። ነገር ግን አቤል ስልክ እያነሳ አልነበረም። እንግዲህ ቴክስት አድርጎለታል። ቃል ሁሉንም ነገር ስላወቀ ራስን ጠብቅ፣ ወደ አንተ እየመጣ ነው ብሎ ቴክስት አድርጎለት ነበረ ማለት ነው። እንግዲህ አቤል ምንም አያመጣም ብሏል። ነገር ግን ቢሆንም አቤል ራሱን ስላሳየ ያውቀኛል ብሎ ስላላሰበ ምናልባት በአጋጣሚ እንኳን ቢያገኘው ፊት ለፊት ሊገናኙ ይችላል። አሁን ግን ዳጊ ቴክስት ስላደረገለት ቃልን ፊት ለፊት ሊያገኘው አይችልም ማለት ነው። እንግዲህ ቃል በጣም አደገኛና እጁ ረጅም የሆነ ሰው እንደሆነ አቤል በጭራሽ አያውቅም። አቤልም በጣም ከባድ እና አደገኛ ሰው ነው። እንግዲህ በሁለቱ መካከል ምን ይፈጠራል? እንደገና ደግሞ የሱራ አባት የሆነው ሰውዬ ስለ ሲሳይ ስለሚባል ሰውዬ እያወራ ነበረ። እንግዲህ እሱን ሌላ ሰው ባይገድለውም እኔ ቀድሜ የገለው ነበር እያለ ነበረ ማለት ነው። እንግዲህ ይሄ ሲሳይ ማለት የኤፉ አባት ሲሆን የሆነ ግንኙነት እንደነበራቸው ከቪዲዮ መረዳት እንችላለን ማለት ነው። እንግዲህ ሌላ ሰው ባይገድለውም እኔ ገድለው ነበር እያለ ሲናገር ነበር ማለት ነው። እንግዲህ የሆነ የጠላትነት እንዳለባቸው ያሳያል። እንግዲህ ሲሳይ የኤፉ አባትና እንደዚሁም ደግሞ የናኦድ አባት ነው ማለት ነው። እንግዲህ የሆነ ግንኙነት እንዳላቸው እንግዲህ በዚህ አጋጣሚ ደግሞ ፂ በተደፈረችበት እለት ያደረችው ሰው ቤት እንደሆነና አቤል ራሱ ቤት እንዳልወሰዳት ናታን አውቋል ማለት ነው። ይሄ ነገር ደግሞ ናታን ይሄ ቤት የማን ነው ቤት የት ነው የሚለውን ነገር ለማጣራት እና እዛ ቤት ውስጥ በሰዓቱ ማን ነበር የሚለውን ነገር ለማወቅ ሙከራ ማድረጉ አይቀርም። እንግዲህ በዚህ ሰዓት እዛ ከነዛ ቤተሰቦች ጋር መገናኘቱ እና እዛ ቤት ውስጥ በዚህ አጋጣሚ መግባቱ አይቀርም ማለት ነው። እንግዲህ ናታን እና የሱራ ቤተሰቦች ደግሞ በዚህ አጋጣሚ ሌላ ጦርነት ውስጥ እንደሚገቡ እርግጥ ነው። እንግዲህ የሱራ ወንድም የሆነው ሰውዬ በጣም ከባድ እና የሆነ የተኮፈሰ አይነት ነው እንግዲህ ዝና ማለት ነው። ስለዚህ ናታን እዛ ቤት ውስጥ የሆነ ነገር ፈልጎ ነገሮችን እያጣራ ከደረሰበት ምን ፈልገህ ነው የሚለውን ነገር ለናታን ሊያቀርብለት ይችላል ማለት ነው። እንግዲህ በዚህ ሰዓት የሆነ ግጭት ውስጥ እና ሌላ ጦርነት ውስጥ መግባታቸው አይቀርም። እንግዲህ ሱራ ብዙ ጊዜ የሚያሳልፈው እነፂ ቤት ስለሆነ ምናልባት እዛ ቤት ውስጥ ላያገኘውና ናታን ወደዛ ቤት ባመራበት ሰዓት ላይገናኙ ይችላሉ። የሚያገኙ ደግሞ ወንድሙን ሊሆን ይችላል ማለት ነው። እንግዲህ ወንድሙ ደግሞ የሆነ ጸብ በደላላ የሆነ ነገር ነው። እንግዲህ ባለማስተዋሏና የተፈጠረውን ነገር ማስታወስ ባለመቻሏ እንዳለ ሙሉ ቤተሰቡ ትልቅ ችግር ውስጥ እያመራ ይመስላል ማለት ነው። እንግዲህ ቤርሲ እዛ ቤት ውስጥ የገባችው የሆነ ነገር ፈልጋ እንደሆነ በጣም እርግጥ ነው። እንግዲህ ሉሊትና ቤርሲ ያደረጉትን የቃል ልውውጥ እንዳለ ሰምታለች። እህቴ ስለሆንሽ ብቻ አልምርሽም አልለቅሽም እያለች ሉሊት ስትዝትባት ነበር ቤርሲ ላይ ማለት ነው። እንግዲህ ቤርሲም ከዚህ ቤት እኔ ራሴ እንደማስወጣሽ አትዘኝ እያለቻት ነበረ። እንግዲህ ሁለቱ የሆነ የተደበቀ ማንነት እንዳላቸው ስትነግራቸው ነበረ ማለት ነው። እንግዲህ ሎሊት ደግሞ ምንም የሰማሽው ነገር የለም እያለች ፂን ልታሳምናት ሞክራ ነበረ ማለት ነው። ነገር ግን ፂ እህቴ ስለሆንሽ የሚለውን ቃል ሰምታለች። ስለዚህ ዝም ብላ የምታልፈው ነገር አይደለም። ሁለቱ የሆነ የተደበቀ ማንነት እንዳላቸው እና ግንኙነት እንዳላቸው ፂ ስላወቀች እና ስለተጠራጠረች የእነሱን ወይም ቤርሲ ማንነት የሚለውን ነገር ለማጣራት ልትሞክር ትችላለች ማለት ነው። እንግዲህ በዚህ ሰዓት የሉሊት እህት ሆና ካገኘቻት
ለሉሊት በጣም ከባድ ይሆንባታል ማለት ነው። እንግዲህ ቤርሲ እዛ ቤት ውስጥ የደረሳትን 15% ቤት በምክንያት በማድረግ ቤት ውስጥ ለመቀመጥ እና ባለቤት ለመሆን እየሞከረች ነው። ሉሊት እንግዲህ ገንዘቡን ለመመለስ ሞክራለች፣ ነገር ግን ገንዘብ አልፈልግም ብላታለች ማለት ነው። ሉሊት አሁን ላይ እዛ ቤተሰብ ላይ ምንም ነገር ማድረግ አትፈልግም። ቤርሲም ደግሞ ከዚህ ቤተሰብ ምንድን ነው የምትፈልገው እያለች ቤርሲን ከዚህ ቤተሰብ ምንድን ነው የምትፈልጊው እያለች ቤርሲን ስታስፈጥጣት ነበረ ማለት ነው። እንግዲህ ቤርሲም ከዚህ ቤት አስወጣሻለሁ አለዛ አርፈሽ ተቀመጪ እያለቻት ነበረ ማለት ነው። እንግዲህ ሉሊት ይሄ የሚያሳየው እዛ ቤተሰብ ላይ ምንም ነገር ማድረግ እንደማትፈልግ እና ቤተሰቡ ከዚህ በኋላ መጉዳት እንደማትፈልግ ያሳያል ማለት ነው። እንግዲህ ቤርሲን ለመከላከል እየሞከረች ነው። ሌላው ነገር እንግዲህ ቃልና ናታን በእውነተኛ ማንነታቸው ቢቀራረቡና ጓደኛሞች ቢሆኑ መልካም ነው። እንግዲህ ቃል ፂንና እሱን ማን እንዳገታቸው ደርሶበታል። ናታን ግን ምንም የሚያውቀው ነገር የለም። ቢሆንም ግን አሁን ላይ ናታን እነ ቃል ቤት ያስቀመጣት ሰር ላይ ከዛ ቤት አስወጥቶ ቃልን እውነተኛ ማንነቱ ሊቀርበው እና ቃል ደግሞ ምንም የማያውቅ ንጹሕ ሰው መሆኑን ማወቅ መቻል አለበት እና ጓደኛ ቢሆኑ ጠላታቸውን በአንድ ሆነው ለመጋፈጥ እና ለመዋጋት ይችላሉ ማለት ነው። አሁን ላይ ግን ናታን ቃል ላይ ያለው ጥርጣሬ እንዳለ ነው። እንግዲህ ሀኒ ደግሞ ይሄንን ነገር ስላወቀች ልትነግረውና ልታስረዳው እየሞከረች ነበር ለቃል ማለት ነው። ቃል ግን በጭራሽ ይሄ ነገር ሊሆን አይችልም፣ አንቺ እንዴት አወቅሽ እያለ ከዚህ ቀደም በጣም ብዙ ጊዜ ይህች ልጅ ሰራተኛ አትመስልም እያለች ልትነግረው ሞክራ ነበረ። ቃል ግን በጭራሽ እንደዚህ አትበይ፣ እሷ ምንም የማታውቅ ልጅ ናት እያለ ሲከላከልላት ነበረ ማለት ነው። ሀኒን ግን አሁን ላይ እውነቱን ለመናገር እየሞከረች ነበረ። ቃል ግን እንደ ሁሌው መስሎት በቃ ረፊ ብሎ ነበረ ያለፋት ማለት ነው። ሀኒ ግን አሁን ላይ እዛ ቤት ውስጥ ያለችውን የሰራተኛዋን ማንነት ስላወቀች ምናልባት እዛ ቤት ውስጥ እንድትገባ ያደረጋት ሰው ማን ነው የሚለውን ነገር ልታጣራና ልታውቅ ትሞክራለች ማለት ነው። እንግዲህ ለቃል ሁሉን ነገር ልታስረዳው ፈልጋ፣ ቃል ግን ሊረዳት አልቻለም። ስለዚህ እሷ ያላት አማራጭ እሷን ተጠቅማ ከጀርባዋ ያለውን ሰው ማወቅ ነው። እንግዲህ በዚህ ሰዓት ናታንና ቃል ትልቅ ቅሬታ ውስጥ ሊገቡ ይችላሉ ማለት ነው። ምክንያቱም እዛ ቤት ውስጥ ሰላይ እንዳስቀመጠበት ሲያውቅ አሁን ላይ እንኳን ልጃቸውን አትርፎላቸው ብዙ ነገር ሆነው ከፂ ጎን ሆኖ ፂን ደግሞ እያበረታታት ትሪት እያደረጋት ይህን ሁሉ ነገር እያደረገላቸው እሱ ግን እኔ ላይ ያለው ጥርጣሬ አሁንም ቢሆን አልጠፋም ብሎ ቃል ትልቅ ቅሬታ ቅር ሊለው ይችላል ማለት ነው። እንግዲህ ናታን አውቆ የሚሆን ሳያውቅ ቤርሲን የስራው ባልደረባ አድርጓታል። እንግዲህ ቤርሲ ከእነሱ የሆነ ነገር እንደምትፈልግ እና ትዳራቸው ላይም ደግሞ ትልቅ ችግር ለመፍጠር መሞከሯ የማይቀር ነው። እንግዲህ ኤፉን በጣም ነው የምትጠላት። ኤፉም ደግሞ አልወደደቻትም ማለት ነው። እንግዲህ ከናታን ጋር አብረው ሲሰሩ ሁልጊዜ መገናኘታቸው አብረው መዋላቸው ምናምን ያለ ሆኖ ይህ ደግሞ ኤፍራታን በጣም ትልቅ ቅር ሊያስብላት ይችላል ማለት ነው። ስለዚህ ትዳራቸው አደጋ ውስጥ ሊገባ ይችላል እና ናታን ቤርሲን በዚህ ልክ ባያቀርባት መልካም ነው። የአቤል እና የዳጊን ጓደኝነት እንግዲህ ፈርሷል። አቤል አሁን ላይ ያስመለጣቸው ዳጊ እንደሆነ ማወቁ አይቀርም። ምክንያቱም ይህንን ቦታ የሚያውቀው እሱ ብቻ እንደሆነ አቤልን በደንብ ጠንቅቆ ያውቃል ማለት ነው። ስለዚህ ሌላ የሚጠረጥረው ስለሌለ የመጀመሪያ ተጠርጣሪ የሚያደርገው ዳጊን ነው። ዳጊ ደግሞ የሆነ ሲዋሽ በጣም ያስታውቅበታል ማለት ነው። ይንተባተባል ምናምን ነገር እና አቤል ደግሞ ይሄንን ነገር በደንብ ፊቱ ላይ ስለሚያየው ጓደኛውም ስለሆነ በደንብ ያውቀዋል። ስለዚህ እሱ እንዳስመለጣቸው በደንብ እርግጠኛ ይሆናል ማለት ነው። እና እንግዲህ አቤልና ዳጊም ደግሞ መጣላታቸውና ዳጊ በአቤል ትልቅ ችግር ሊገጥመው ይችላል ማለት ነው። እንግዲህ እነሱን ስላስመለጣቸው መጀመሪያ እንደ ጓደኛ ሆኖ ከረዳው በኋላ ግን እሱን አሳልፎ ሰጥቷል ማለት ነው። እንግዲህ አቤልም ደግሞ በዚህ ምክንያት የሆነ ነገር ቢገጥመውና የሆነ ነገር ቢፈጠር አቤል ዳጊን እንደማይለቀው በጣም እርግጥ ነው። እንግዲህ ቃል በአቤል በጣም ተናዶበታል። እሱም ሰው ሆኖ እንዴት እንደዚህ ያደርጋል እያለ ነበረ። እንግዲህ አቤልን ካገኘው መልሶ ደግሞ እሱ ላይ እንግዲህ ዳጊና አቤል ሆነው በጣም ደብድበውት ምናምን በመጀመሪያ ቀን የዳጊ ጫማ ላይ ራሱ ደም ሁላ ገኒ አይታ ምንድን ነው እያለች እየጠየቀችው ነበር ማለት ነው። እንግዲህ ያ ማለት ቃል ላይ በጣም ትልቅ ጉዳት አድርሰውበት እንደነበረ እና
ደብድበውት እንደነበር ያሳያል ማለት ነው። ስለዚህ ቃል ደግሞ ብድሩን መመለሱ አይቀርም፣ መሞከሩ ብቻ ትልቅ ዋጋ እንደሚያስከፍለው እንግዲህ ቃል በተደጋጋሚ ሲናገር ነበረ ማለት ነው። እንግዲህ በዚህ አጋጣሚ አቤል ይህን ነገር እንዳላደረገው በዚህ ድርቅን ነው የሆነ ሊጠረጥሮት ይችላሉ እና ይህ ደግሞ በደንብ ለማሰብ ብትሞክር የሆነ የምታስታውሰው ነገር ሊኖር ይችላል። አሁን ላይ እንግዲህ ሱራ በጣም ከባድ ጭንቀት ውስጥ ነው። ሱራ አሁን ላይ ከቤት ወዴት ነው የት ነው ምናምን የሚሉ በጣም ብዙ ጥያቄዎች እየመጡበት እና እነ ናታን ቤት ደግሞ በሰዓቱ እየተገኘ እንዳልሆነ በጣም ብዙ ቅሬታ እየደረሰበት ነበረ። ከቤተሰብም ደግሞ በተደጋጋሚ አንድ ሰው ቤት እንደምትገባ ደርሶኛል እያለ ወንድሙ ሲጠይቀው ነበረ ማለት ነው። እንግዲህ ሱራ የደረሰበትን እና የተፈጠረውን ነገር ለእናቱ ሊያስረዳት ሞክሮ ነበረ። ነገር ግን አልቻለም። አሁን ላይ ሱራ ቤተሰቦቹ ምን እየሰራ ነው፣ ምንድን እያደረገ ነው የሚለውን ነገር ማጣራታቸውና ስራም ቦታ እየገባ ስላልሆነ መከታተላቸው አይቀርም። እንግዲህ ይህን ደግሞ ምናልባት ሰው ቤት ዘበኛ ሆኖ እንደተቀጠረ ሲሰሙ ሱራ ምን ይገጥመዋል? ወንድሙ ደግሞ በጣም ከባድ ሰው ነው። እንግዲህ ሱራ በጣም ትልቅ አጣብቂኝ ውስጥ ገብቷል ማለት ነው። እንግዲህ በቀጣይ ቪዲዮ ምን ይፈጠራል? ቃልስ ደግሞ አቤልን ምን ሊያደርገው ይችላል? በእርግጥ አሁን በክፍል 102 ላይ ላያገኘው ይችላል። ምክንያቱም እንግዲህ ዳጌ ቴክስት ስላደረገበት ዳጌ አቤል ራሱን ይጠብቃል ማለት ነው። ነገር ግን ምናልባት አቤል እና ቃል ሳይገናኙ ቃል ደግሞ የሆነውን የጽ ላይ የተፈጠረውን ነገር ሆነ ጥርጣሬ ላይ ደርሶ አቤልን ከዚህ ጥርጣሬ ነፃ የሚሆንበት አጋጣሚ ሊፈጠር ይችላል። እንግዲህ አቤል ነፃ መሆኑና ከነናታን ጋር የነበረው ጓደኝነት አብሮ እንደስከዛሬው ቢቀጥል እና በመካከላቸው ቅሬታ ባይኖር በጣም ደስ ይላል ማለት ነው። ውድ ተመልካቾቼ ለቻናል አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ በጣም ከልብ እናመሰግናለን። ይህን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።